የአማራ ፋኖ ብሔራዊ ንቅናቄ የአፋብህን የጎንደር ቀጠና ላይ በዛሬው ዕለት ከፍተኛ ውጊያ መዋሉንም የመረጃ ምንጮች አመልክተዋል። በተለይም ትልቁ ምሽግ ተሰብሮ ውጊያው አድማሱን አስፍቶ ወደ ሌሎች ከተሞች መግባቱን መረጃዎች ያመለክታሉ። አፋብህን እንቅስቃሴዎቹ እንደቀጠሉ ናቸው። ከአገዛዙ ጋር ያለው ትንቅንቅ እንደቀጠለ ነው። በየቀጠናዎቹ በጎንደር፣ በጎጃም፣ በሸዋ ያለው ብርቱ ትግል እንደቀጠለ ነው። ሁልጊዜም ክፍተቶች ሲኖሩ በፍጥነት አርሞ ይሄንን ብርቱ ትግል እየመሩ ያሉ በየዕለቱ ህይወት እየሰጡ ያሉ አካላትን ከግምት ያስገባ የአማራ ህዝብ ያለበትን እጅግ የከበደ አጣብቂኝ ከግምት ያስገባ እንቅስቃሴ ማድረግ ያስፈልጋል የሚል ነገር ነው ያለን። የፋኖ ኃይሎች በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጨውድባ ከተማ ላይ ከሌሊቱ 5 ሰዓት ተኩል ጀምሮ ኦፕሬሽን አድማሱን አስፍቶ ወደ ጭልጋ ወረዳ ጫንድባ ከተማ መግባቱን የአፋብህን ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ኪሩቤል ጎቤ መልኬ ገልጾልናል። እኩለ ሌሊት ላይ የጀመረው ውጊያ በተለይ ዛሬ ጥር 27 ሙሉን ውጊያ እንደቀጠለ መሆኑን የገለጸው አርበኛው ያገዛዙ ጥምር ጦር ይዟቸው የነበሩ ቦታዎችን እየለቀቀ ወደኋላ መሸሹን ተከትሎ ውጊያው አድማሱን ማስፋቱን እኛ ይህንን መረጃ እስካሰባሰብንበትና ወደ ፕሮግራም እስከገባንበት አመሻሽ ድረስ ጭልጋ ወረዳ ጫንድባ ከተማ መግባቱን የግንባር መረጃው አመላክቷል። ትንቅንቁ ያለው አርበኛ ኪሩቤል እንደገለጸው እስካሁን ባለው ውጊያ በአገዛዙ በኩል የሻለቃ መሪውን ጨምሮ 15 የአብይ አህመድ ሰራዊት ወይም የብርሃኑ ጁላ ሰራዊት መስዋዕት ሆኗል ወይም ጭዳ ሆኗል። 10 የሰው ምርኮ መኖሩን የወታደር ምርኮ መያዛቸውን ወደ 20 የነፍስ ወከፍ መሳሪያና 350 የብሬን ተተኳሽ እንዲሁም 500 የክላሽንኮቭ በድምሩ 850 ተተኳሽ በምርኮ መቆጣጠራቸውን ወይ ማግኘታቸውን ለኢትዮ ሰገነት ገልጸዋል። አርበኛ ኪሩቤል የአውደ ውጊያውን ውሎ እንዳስረዳው የአገዛዙ ጦር ከደልጊ ከጨዋሂትና ከጭልጋ ተጨማሪ ኃይል እያስገባ ከሽንፈት ለመዳን ያደረገው ሙከራ እንዳልተሳካለት ነው የገለጸው። የበጌምድር አናብስቶች ከዚህ ሰዓት ድረስ የጠላትን ምሽግ በመስበር ቀጠና እያስለቀቁ አድማሳቸውን እያሰፉ ናቸው ሲል አርበኛው የዕለቱን መረጃ ሰጥቶናል። በዚህ አውደ ውጊያ ዞብል ጃኖ ክፍለ ጦር የፋኖ ኃይሎች ከፍተኛ ወታደራዊ ጀብድ መፈጸማቸውን ያስረዳው ቃል አቀባዩ በአርበኛ ሸርብ አቸንፍ የሚመራው ዞብል ጃኖ ክፍለ ጦር በጭልጋ ወረዳ ከጫንድባ ከተማ ዙሪያ ልዩ ቦታው ኳስ ተብሎ የሚጠራ ቦታ የአፋብህን ጎንደር ጠቅላይ ግዛት እዝ ሁለተኛ ኮር አካል የሆነው ዞብል ጃኖ ክፍለ ጦር ከጠላት ጋር ትንቅንቅ እያደረገ የነበረው በበጌምድር ክፍለ ጦር ተወርውሮ በመድረስ በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሷል ይላል መረጃው። በዚህ አውደ ውጊያ የግንባሩ የሻለቃ አመራር እንደተመታም ጭምር ነው አክሎ የገለጸው። የቀጠናውን የመልክዓ ምድር ሁኔታ የተከታተለው የእጁ መዳፍ ያክል የሚያውቀው ዞብል ጃኖ ክፍለ ጦር በአገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም ወታደራዊ ጀብዱ ማስመዘገቡን አርበኛ ኪሩቤል ገልጿል። በዚህኛው አውደ ውጊያ ለጊዜው ቁጥሩን በውል ያልታወቀ ተጨማሪ የጠላት ጦር መደምሰሱን እንዲሁ በርከት ያለ ቁስለኛ መኖሩንም ቁስለኞች በከፍተኛ ሁኔታ እየተጋጋዙ ወደ ሆስፒታል ሲሄዱ መቆየታቸውን እና ይህንን መመልከታቸውን አስተውሏል። ይሄ ግንባር ዘገባ በተጠናቀረበት አመሻሽ ላይ በጌምድር ዞብል ጃኖ ክፍለ ጦር የብልጽግናው አገዛዝ ሰፍሮበት የነበረውን ቀጠና ሙሉ በሙሉ እንደተቆጣጠረ አርበኛ ኪሩቤል አረጋግጦልናል። አድማጮች፣ እንዲህ ያለውን ለአስጨራሽ ትግል በማድረግ በየዕለቱ ድል እያስመዘገቡ ያሉ አካላት የተነሱበት ዓላማ የህዝባቸውን ህልውና ማስከበር ነውና እያንዳንዷ ቀን ከባድ መስዋዕትነት፣ ከባድ ዋጋ እየተከፈለ ያለበት መሆኑን ከግምት ያስገባ ትግል ማድረግ ያስፈልጋል የሚለውን አስምረንበት እናልፋል። አድማጭ ተመልካቾቻችን በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። ማንን ደግፌ ማንን ባወግዝ የአማራን ትግል በትነዋለሁ በሚል ካልኩሌሽን ነው ከደጉ ሳምራዊ ጋር ማሄደው። ለዛ ነው ካስተዋላችሁ ድርጅት ተመሰረተ ሲባል አርበኛ እስክንድር ነጋ የድርጅቱ
የፖሊሲና ስትራቴጂ ጉዳዮች ኃላፊ ሆነ ሲባል ይሄው ግለሰብ ምንድነው ያለው ካስተዋላችሁ? አዘንኩበት፣ አፈርኩበት አለ አርበኛ እስክንድርን። ለምን ሲባል የአማራ ብሔር እስክንድርን ኢትዮጵያዊ አለው። እሱን የሚያክል ኢትዮጵያዊ ምናምን ብሎ ገለጸውና የአማራ ብሔርተኝነት የፖሊሲ ምናምን አጥኚ አደረጉት። በዚህ ደረጃ ለብሔርተኝነት ፖሊሲ እንዴት ያጠናል ብሎ ለአማራነት መቅናትና ለአማራነት ተቆርቆሮ አማራነት እንዲያሸንፍ የፖሊሲና ስትራቴጂ ክፍል ኃላፊ መሆን ለሱ ውርደት ነው በሚል ነው የተቃወመው። አስተውል፣ ደግፎት አይደለም። ከአማራነት ሊነጥለው ነው የተንቀሳቀሰው። ለአማራ ትግል የፖሊሲና ስትራቴጂ ኃላፊ መሆን ለሱ መውረድ ነው ያለው። ከደጉ ሳምራዊ ጋር ይገናኝ። ምሳሌው የደጉ ሳምራዊ ታሪክ ጥሩ ቢሆንም የደጉ ሳምራዊን በፍጹም ሐሳብ የተቃረነው ያ ሰው ግን አርበኛ እስክንድር ነጋን መቼና በምን ሁኔታ መደገፍ እንዳለበት ያውቃል። በነገራችን ላይ ድርጅት ተመስርቶ በዚህ ድርጅት ላይ በእርግጠኛነት ነው የምናገረው መሪው አርበኛ እስክንድር ሆነና ተብሎ ስምምነት ቢፈጠር አርበኛ ዘመነ ተገፋ ብሎ ነው የሚጮኸው። ይሄ አማራ እንዳይሆን ብቻ ነው ህልሙ። መቼ የት በምን ልዩነቶች ልሰንጥቅና ላምጣ ነው ፍላጎት። ይሄንን ነው የምንለው በአማራ ትግል ውስጥ። በአማራ የህልውና ትግል ውስጥ ወዳጅና አጋር መስለው አንዱን ደግፈው ሌላኛው ላይ ሰይፍ ሲያነሱ ሰይፍ ስላነሳልህ ብቻ ደጋፊው አትሁን። የጠላኸውን ስለጠላ ብቻ አብረኸው አትቁም። አንተ ጠላሁት የምትለው የሆነ አስተሳሰቡ ቢስተካከል ወንድምህ ተወደዋለህ። ተጠራጥረኸው ነው፣ ሰግተህ ነው፣ ትግሉን ዳር ያደርሰዋል አያደርሰውም የሚል ጥያቄ ይዘህ ነው። ያኛው ግን ከመሰረት እንድትኖር አይፈልግም። አየኸው፣ ሊያጠፋ ነው የሚፈልገው። ልብ አድርግ። የጉምዝ ታጣቂዎች አማራ ላይ ያንን ሁላ በደል አድርሰዋል። አማራ ላይ በደል በማድረስ ስለሚረኩ አማራን ስለሚጠሉ ነው ወይ? አይደለም። በአማራ ላይ ከፍተኛ ጥላቻ ያለው 4 ኪሎ ያለው ኃይል የጉምዝ ታጣቂዎችን የተለየ የጥላቻ ኦሪንቴሽን ሰጥቶ ስምሪት ሰጣቸው። ጠላት የምትለው ኃይል አንተን ሊያጠፋ ኦሪንቴሽን ሰጥቶ አስታጥቆ የሚልካቸውን ሰዎች አንተ ኦሪንቴሽን ሰጥተህ አንተ ፖለቲካሊ አፕሮች አድርገህ ጠላት እንዳይሆኑ ማድረግ በላይ ምን ትልቅ ነገር አለ? አየህ፣ እሱ ለጠላትነት ሲፈልጋቸውና አብይ አህመድ ሲጠቀምባቸው የጉምዝ ታጣቂዎችን ጽድቅ ያደርገውና አንተ የጉምዝ ታጣቂዎች ያለፈው እንዳይደገም እንነጋገር ስትላቸው ግን ከአማራ ጠላቶች ጋር አብረው ቆሙ ይልና አብዮት ያስነሳብሃል። ለአንተ ጋር መጥቶ ደረት መቺ ይሆንና የጉምዝ ታጣቂዎች የሰሩት ይረሳል እንዴ ይልሃል። ከአማራ ጋር ወዳጅ ከሆነ ተመልከት። ከኦህዴድ ጋር ወዳጅ ሲሆኑ እንዴ አንድነት ለምን ትጠላላችሁ? አገር እኮ በዚህ መንገድ ነው የሚገነባው ይልሃል። ተመልከት። ወያኔ አማራ ጠላት ነው ብሎ አብይ ትላንት ሲዘረዘር ነበረ። ጌታዬ ከደብረ ጽዮን ጋር ኮይሻ አይሻ ምናምን ፓርክ ሂዶ ወይን ብርጭቆን ሲያጋጭ እኮ ነበር። ትረሳዋለህ? ከታደሰ ወረደ ጋር ስብሃት ነጋን የራሳችሁ ጉዳይ ብሎ ስብሃት ነጋን ፈቶ አሜሪካ ለሕክምና ከላከ በኋላ ታዲዮስ ታንቱን እስር ቤት አግብቶ እያበሰበሰ እኮ ነው የሚገኘው። ቲፒኤልኤፍ አማራን አጠቃች ብሎ አይደለም አብይ ትላንትና ቆጭቶት የተናገረው። አማራን አጠቁ በሚል ከተቆጨማ መስቀል አደባባይ ላይ የሽልማት ቀጥታ ስነ ስርዓት ያደረገው እኮ ከጦርነቱ በኋላ ነው። ቲፒኤልኤፍ ለአብይ አህመድ አገዛዝ አልገብርም ያለ አንድ ቡድን በመኖሩ ነው ደምስሩ የሚቆመው ኦህዴድ። ስለዚህ የነ ሞንጆሪኖ ምድር ከምድረ ገጽ ይጥፋ የሚልህ ወያኔ አማራ ጠላት እያለ የሚቀሰቅሰው አንተ በምታስበው ልክ እያሰበ እንዳይመስልህ። አየህ፣ አንተን የሚፈጅህ የሚጨፈጭፍህ አካል ከአብይ አህመድ ጋር ወዳጅነት ፈጥሮ ገብሮ ከቆመ ወዳጅ ነው። ስንት ጊዜ አየነው። የጉሙዝ ታጣቂ ከኦህዴድ ጋር ተስማምቶ ሲጨባበጥ ከበሮን የተመታው እልልታን የተባለው አገር ተገነባን የተባለው ተመልከት። አሁን ወያኔ ጠላት ምናምን የሚልህን
እስቲ አስተውል። መላኩ አለበል፣ አገኘው ተሻገር፣ ተመስገን ጥሩነህ የፈለከውን ቀንድ አውጣውን ጥራው። ያኛው ጆፌ ማን ነው ቀድሞ ሄደው ሰው እያለ የፈለከውን የብአዴን አመራር ጥራ። 4 ኪሎ ላይ ያለው ጨፌ ኦሮሚያ ወያኔ የሚባሉትን የህወሓት ሰዎች ከቆላ ተንቤን አስመጥቶ ፕሪቶሪያ ተደራድሮ 2 ዓመት ከመዋጋት 20 ዓመት መደራደር ይሻላል ብሎ አዲስ አበባ አምጥቶ ከነሱ ጋር ሲተቃቀፍ ምን ብሎ ነበረ ዜናው? ሰላም ወረደ ልልበሉ ተባለ። 2 ዓመት ከመዋጋት 20 ዓመት መደራደር ይሻላል ተባለ። ለኦህዴድ እስከገበሩ ድረስ ወያኔን መቀበል አይ ቁርሾ አታንሱ ተባለ። ማን? እነ መላኩ አለበል ይህን ሲሉ አልነበረም? እነ ተመስገን ጥሩነህ ይህን ሲሉ አልነበረም? የአማራ ህዝብ ወያኔ ጠላቱ ነው የሚልህ ተመስገን ጥሩነህ መቼ ነው? አብይና ወያኔ ሲጣሉ ነው። ማርክ ማይወርድ አብይ ከወያኔ ኃይሎች ከሚላቸው ከነሞንጆሪኖ ጋር ነገ ጠዋት ተደራድሮ ተስማማው ቢል እነ ተመስገን ጥሩነህ አብረው እየተሳሳቁ ዋይን ብርጭቋቸውን ያጋጩልሃል። ወያኔ ጠላት ነው ሲሉ የነበሩ ተቃቅፈው ታያቸዋለህ። ጅል ከሆንክ ብቻ የፖለቲካ ድንቁርና ከተጠናወተ ብቻ ነው የብአዴን እንቅስቃሴ ሰምተህ የምትሄደው። መጠየቅ ያለብህ ነገር ምንድን ነው? አርበኛ ዘመነ ካሴና የሚመራው ድርጅት ከየትኛውም አካል ጋር የሚኖረው ጉድኝት ወይም ንግግር ቤዚክ የአማራ ጥቅሞችን ያስከበረ ነው ያስከበረ አይደለም የሚል ጥያቄ ነው የምታነሳው። አንድ በል፣ ሌላ ምርጫ የለም። በአማራ ላይ ባለፉት 27 ዓመታት ግፍ የፈጸመውን ሁሉ ዋጋዋለሁ ብትል ከማጋ ነው ማትዋጋው? ንገረኝ። አማራ ያልተገደለበትን ቦታ ንገረኝ። በደኖ፣ አርባ ጉጉ፣ ወተር ከነነፍስ ወገኖቻችን የተጣሉበት ነው። ገደል የተወረወሩበት ነው። አስተውል። በኒሻንጉል በቀስት የተጨፈጨፍንበት እንደ ሰው ሳንቆጠር እንደ ቆሻሻ ታፍሰን በግሬደር ተዝቀን በጅምላ የተቀበርንበት። ወለጋ ሂድ ሞታችን ርካሽ የሆነበት የእናቶቻችን ሆድ ተዘንጥሎ ሽል የተጣለበት። ሐረር ሂድ የራስ መኮንን ሐውልት በጥላቻ መንፈስ የተገነበለበት ነው። አማራ ቀና ብሎ አይሄድም ሊልቀቅ የተባለበት ነው። ጥራ የፈለከውን ቦታ። ሙስጠፌ ሲመጣ ጋፕ ያለው አማራው ከዚህ ይጠረግ የሚለው አብዲሌ በስልጣን በነበረበት ጊዜ የነበረው አደገኛ ዘመቻ ትረሳዋለህ? ከነ ሙስጠፌ በኋላ ነገሩ ጋፕ ባይል ምን እንደተፈጠረ ሶማሌ ላይ ባለፉት 30 ዓመታት በአማራ ህዝብ ላይ የተፈጸመን ግፍ እየቆጠርክ ከሁሉም ጋር በውጊያ እፈተዋለሁ ካልክ የአማራ ህዝብ እድሜ ልኩን ሲዋጋ እንዲኖር ነው የምታደርገው ነው። ድርጅት የመሰረቱ አካላት ፍጹም ብስለት በተሞላበት መንገድ ነገሩን በጥንቃቄ አይተው፣ ነገር ግን አንድ በማናቸውም መልኩ አላይ እናደርገዋለን የሚሉት አካል ጋር ከዚህ ቀደም በአማራ ህዝብ ላይ በተፈጸመው ግፍ ጉዳይ ኮምፕሮማይዜሽን የሚባል የለም። we deserve justice ፍትህ ያስፈልገናል። ባለፈው ጊዜ ግፍ የፈጸሙብን አካላት በሙሉ ተጠያቂ የሚሆኑበት ስርዓት መምጣት አለበት። ምንም ምርጫ የለም። አንድ ነገር አስተውል። ዴክለርክ የአፓርታይዱ መሪ ከኔልሰን ማንዴላ ጋር አብሮ ተቀምጧል። ምርጫ ስለሌለው ማንዴላ 27 ዓመት ራሱ ማንዴላን ያማቀቀው አይኑ እያየ ጥቁር ሳውዝ አፍሪካውያን በውሻ እየተበሉ ሜዳ ለሜዳ የተጎተቱበት ያሁላ ግፍ ያስተናገዱበት። ነገር ግን ከዘላቂ ጠላትነትና በዘላቂነት ከመውደም በዘላቂነት ከመጥፋት ሳውዝ አፍሪካውያን ለመታደግ አዲስ አስተሳሰብ ማምጣት ነበረበትና አማራጮች ይዞ ቀረበ።
አፓርታይዳዊ ስርዓት እኮ መልሶ ነጎሼት አድርጎ በምርጫ ተሳታፊ ሆኖ ሊቀጥል ፈልጎ ነበር። ኖ ዌይ። ድርድሩ መሆን ያለበት አፓርታይድ የሚባል ስርዓት አክትሟል፣ ተነውሯል። ከዚህ በኋላ የዛ የአፓርታይድ አካል ነኝ ብሎ ማለት በራሱ እንደ ወንጀል እንዲቆጠር ነው የምንስማማው ነው ያሏቸው። ባርጌኒንግ ፓወሩ ሲጨምር እነ ዴክለርክ ተንበርክከው እንዲደራደሩ አስገደዷቸው። ሰው መሪዎችን ማለት ያለብህ የአማራውን ጉልበት የጨመርክ በሄድክ ቁጥር ጉልበትህ ነው ተደራዳሪ። አንድ እኩል የሚያረግህ በችሎት ላይ በችሎት ዘንድ በፍትህ አደባባይ አንድ እኩል ሊያረግህ የሚችለው ክንድህ ጉልበት ያለው እንደሆነ ነው። ጉልበትህ ጉልበት ያለው እንደሆነ ነው። ባዮሎጂውን እየተጣለው አይደለም። ክንድህ ጉልበት ስለ ይገባሃል። ሰው ምን እያልን ያለ ላለፈው ጀስቲስ ኮምፕሮማይዝ እንዳታደርጉ አንድ ማስጠንቀቅ ያለብን ህዝባችን። ሁለተኛው የአማራ ህዝብ ኮምፕሮማይዝ የማይደረጉ መሰረታዊ ጥያቄዎች አሉት። በኢትዮጵያ ውስጥ ዲማንዱ መሰረታዊ ለውጥ ነው። መሰረታዊ ለውጥ ነው። ያንዳንዱ ጥያቄ ከባዕዴን ያንሳል። ለምሳሌ አንድ የታወቀ የሚባል በአማራ ትግል ውስጥ ምናምን ከምናውቃቸው ፖለቲከኞች መካከል አንድ ነገር ሲናገር ሰማው። ታምራቱ ቀጥሏል ማለት እንደዚህ አይነቱን ነው። የአማራ ህዝብ ስለፈለገ ህገ መንግስት ይለወጥ ማለት አይችልም የሚል ነው። በነገራችን ላይ በስነ ልቦና ወድቆ መጀመር በጣም አደገኛ ነው። ወድቀህ አትጀምር። ይኸውልህ ወድቀህ ከጠበክ በኋላ ለምን ደረሱብኝ የሚል ጫጫታ አያስፈልግም። ወድቀህ ከጠበቅከው ማንም ይደርስብሃል። በስነ ልቦና ወድቀህ አትሊስት በዳዴም ቢሆን ሙቭ ኪፕ ሙቭ። አለበለዚያ ወድቀህ ከጠበቅከው ይደርስብሃል። የአማራ ህዝብ የህገ መንግስት ይሻሻል፣ የህገ መንግስት ለውጥ ያስፈልገኛል የሚል መሰረታዊ ጥያቄ አለው። ኦፍኮርስ አንዲና ያብል ኮምፕሮማይዝ መደረግ የማይችል ነው። ይህንን ፈርም አቋም ትይዝበታለህ። ይህንን ፈርም አቋም ይዘህ ስታበቃ ሌሎች ያንተን ጥያቄ እንዴት ይረዱታል ነው። እዚህ ጋር ሚኒሊኩን ጌታዬ ሽል አትሁን፣ ወድቀህ አትጀምር። አፄ ሚኒሊክ በአንድ በኩል በዙሪያው አገሪቷን ሊወር የተዘጋጀ የመጣ ጠላት አለ፣ በሌላ በኩል በየቦታው በየክፍለ ሀገሩ ያለ ራሱን ያገነገነ ንጉሥ ምናምን የሚል አለ። ሁለት ምርጫ ያዙ። አንዱ ዲፕሎማሲ፣ ንግግር፣ ውይይት በማሳመን በመግባባት ማዕከላዊ መንግስት እናጠናክር ነው። እሺ ያለውን በውድ እምቢ ያለውን በግድ ማድረግ የሚችል ክንድ አበረቱ። በስነ ልቦና ወድቀህ አትጀምር። አንድ አመራር ፖለቲካሊ ፋውል የሰራበት አንድ ንግግር አይቻለሁ። ከቅርብ ጊዜ ነው። አንድ ቃለ ምልልስ ላይ እኔ ቃለ ምልልስም ሲያደርጉ አንደኛ በጣም የተጋነነ ግምት ለራስ መስጠት አስቸጋሪ፣ በቃ ፐርፌክት ነኝ ብሎ የማሰብ ችግር። ሁለተኛ አሁን በዚህ ወቅት በጣም ጥንቃቄ ካልተደረገ በየቦታው ሂደው ይጣዱና የንግግር ፍልሰታቸው ጭምር የፖለቲካ አጀንዳ የሆነ መራኮቻ ሲሆን እናያለን። ለምሳሌ ከየትኛውም አጎራባች አካል ጋር የጋራ ግንኙነት ሊኖረን ይገባል፣ መነጋገር አለብን፣ መወያየት አለብን ምናምን ጥሩ ነው። በአገር ደረጃ መንግስት ለመመስረት የሚያስችል እንቅስቃሴ እናደርጋለን የሚለው ስነ ልቦና ጥሩ ነው። ይሄን ለማድረግ ከሌሎች ጋር ካልሰራን ግን፣ ከሌሎች ጋር ካልተባበርን ግን የሰፈር ሽፍታ ሆነን እንቀራለን የሚል ደካማ ንግግር ሰምቻለሁ። ወድቆ የጀመረ ንግግር ሰምቻለሁ። ባይደገም አሪፍ ነው፣ ቢታረም ጥሩ ነው። ጌታዬ
ቲፒኤልኤፍ 8 ነው ጫካ የገቡት 8 እንዳንተ በብዙ ሺዎች አሉንም ጦር ነበረ ምናምን አሁን ድሮን ምናምን የሚል የሆነ ጫጫታ ጋር ታንሳ በደርግ ዘመነ መንግስት የነበረው ጦር ሰራዊት በአፍሪካ ትልቅ የሚባለው ሰራዊት ነው። ታጥቆ የነበረው መሳሪያ ኮሎኔል መንግስቱ እንዳሉት ነው። በጣም በርካታ መሳሪያ ግዙፍ ጦር ነው። ያንም ያህል ግዙፍ ጦር 8 ሆኖ ደደቢት በረሃ ከገባ በኋላ ትግላችን ረጅምና መራራ ነው፣ ማሸነፋችን ግን የማይቀር ነው የሚል መፈክር ነው የያዘው። ከስክራች ጀምሮ አካባቢውን ያደራጃል። በስነ ልቦና ከፍ ብለ ጀምር። 8 ሆኖ በአፍሪካ ግዙፍ ጦር ዋጋለሁ ብሎ የተነሳ አካል በወቅቱ የሚያስቅ ነው። በኋላ ግን እያደገ ነው ሄደው። ትልቁን የአማራ ህዝብ ይዘህ ከጎረቤት የሆኑ አካላት ክላሽ ካልሰጡኝ ከነሱ ጋር ካልሰራውኝ ሽፍታውን እንቀራለን የሚል አስተሳሰብ ውዳቂ ነው።